ከዚህ በፊት ታይቶ የነበረው የዓላማ ምልክት ነቢ ሙሐመድ የተናገሩት ፈተሁ ቤተል መቅዲስ መከፈት አፍኑ ኢብኑ ማሊክ እሱ የተናገረው ሐዲስ ውስጥ ከረሱላችን ጋር የከብት ቆዳ ላይ የተሰራ ዱካኑ ሱቅ ውስጥ እየተቀመጡ እያወሩ ነበረ። ኡዕዱ ስድስት ነገር ቁጠርልኝ በይና ወበይን ሰዓ የቂያማ ምልክት ቂያማ ከሚመጣ በፊት እነግርሃለሁ ቁጠርልኝ አለው። መውቲ እኔ መሞት ማለትም እኔ ከዚህ ላይ መሄድ የዓላማ ምልክት ነው። ወታኔ ሁለተኛው ፈተሁ ቤተል መቅዲስ መከፈት ሁናክ እዛ ጋር ቤተል መቅዲስ መከፈት የሽርክና የኩርፍ ቤተል መቅዲስን የነጀሱ ሰዎች ከዛ ሲወጡ ቤተል መቅዲስ መከፈት የዓላማ ወሃዛ ከተወቀ ምን አጃኢብ ወልገራይብ የሚገርመው ነገር ረሱላህ ሰለላሁ ዐለይሂ ወሰለም ይህን ሐዲስ የተናገሩት አቡበክር አይደለም ዑመር አይደለም ከሰሃቦች ውስጥ አፍኑ ኢብኑ ማሊክ የመረጡት እሱ በህይወት እንደሚኖር ስለሚያውቁት ነው። ለሱ መርጦ ከሁሉ ሰው እሱን ለሱ የተነገረው ማለት ነው። ረሱላችን ሰለላሁ ዐለይሂ ወሰለም የተናገሩት የዓላማ ምልክት ውስጥ አብዛኛው ማየት እንደሚችል ስላወቁ ነው ለሱ የነገሩት። ነቢ ሙሐመድ መሞት አይቷል። እሱ መፍቱህ ቤተል መቅዲስ አይቷል። የመጀመሪያ ቅልባ የነቢ ሙሐመድ አገር ሱብሃነላዚ አሰራ ቢአብዲሂ ለይለን المسجد الحرام إلى المسجد الأقصى الذي باركنا حوله كيف بدا يري حولا بيت المقدس ነብያችን ከሷ ወደ ሰማይ የወጡት መከፈት የዓላማ ምልክት አቡ በይዳ እና ኻሊድ ጋር አብሮት ሄዱና ቤተል መቅዲስ ሲከፈት ባይኑ አይቷል። ወሐሰራ بالمسلمون የሙስሊም ሰዎች ረዘም ያለ ጊዜ ሲጠብቁት ፈራደሁ ወሱል ለመታረቅ ከሽማግሌ ጋር መጨረስ ነበር የሚፈልጉ። ከዛ መናገሩ ሲቀበሉት ዑመር ኢብኑ ኸጣብ ማምጣት አለበት አለ። ዑመር ኢብኑ ኸጣብ የሱን ባሪያ ይዞ አንዷን ግመል ተራ በተራ ይይዙ ስንት ሜትር ተጓዞ መጡ። ቤተል መቅዲስ መጥቶ ሸፈታ እንደ የሚታዩ ቄሶች ያን ጊዜ ያሉ እዛ ውስጥ ማለት ነው ቄሶች አብሮ ተገናኙና ቤተል መቅዲስ ውስጥ ገባና ሱና ሰገደና ቤተል መቅዲስ ሲከፈት የነቢ ሙሐመድ የተናገረው የዓላማ ምልክት በራሱ አይን አየ። ወሃዛ የዓላማ ምልክት ከዚህ በፊትም መከፈቷን የመጀመሪያ ጊዜ ነበረ። ከዚህ በፊትም መከፈቷ የማይቀር ነው። እሷ መክፈት ፈተሃ አልአወል የመጀመሪያ መከፈታ ሲሆን አሁንም መከፈቷ የማይቀር ነው። የሚመጣው ጊዜም የጊዜው አልሐዲ እዚያ አገሯን እሱ ሲጠብቅ እናም ነብይ ኢሳና ጀዳል ሲወጥ ጊዜም ይከፈታል። ሱመ ሙታን ያክቱፉ ፊኩም ኸዋሲል ገነም የሆነ በሽታ በጎችና ፍየሎችን የሚይዝ ዳው ሲል ማሻ ኸልገነም ፋሲሉሁ ዩሚፋ አይሺ የሆነ ትንሽ ነገር የሚፈስ እንደ ውሃ ቢጤ ማለት ነው ከፍንጫ ውስጥ ሲፈስ ያ በሽታ ፍየሎችና በጎችን ሲይዝ ምንም በቃ የለም መሞት ብቻ ነው። ያ በሽታ በእንደዚህ አይነት መሳይ መጥቶ የሙስሊም ሰዎችን በሙሉ እስከዚህ ዓላማ ሲጨርስ ያኔ ሞት በአብዛኛው ሰዎችን ሲጨርስ ለንተቁም መሳ ቂያማ አይወርድም። ወሃዛ ከተወቀ ይህም ታይቶ የነበረ ነው ያለፈ ምን አጃኢብ ወልገራይብ ታሪክ የሚነግረው ውስጥ በ16ኛው ዓመት ቤተል መቅዲስ ተከፈተች። በ18ኛው ደግሞ ይሄ በሽታ ታየ። ሻም ውስጥ ታየ። አሻም ፊ ሞዲን ይዑረፉ አምዋስ የሚባል አካባቢ ኢቲያማስ ሰሃቦች በመጀመሪያ ጊዜ ሲመጣ ይሄ በሽታ በአብዛኛው ሰሃቦችን ነው ከአገር ላይ የጨረሰው። ወኢማሙ ዘሀብ በኒ እስራኤል የተላከ ነገር ነው ይሄ በሽታ። ለካፍር ሰዎች ይሄ በሽታ አዛብ ነው። ወልሙእሚኒና ረህመተን ለሙእሚኖች ደግሞ ረህመት። የረሱል 5000 ሰዎችን ከዚህ ዓለም ላይ ጨረሰ ይላል ታሪክ። ይሄ በሽታ ትልቅ ሰዎችን ነው ከዚህ ዓለም ላይ ጨረሰው። منهم هذه الأمة أبو عبيدة ابن جراح وعماد ابن جبل سيد العلماء وشراحيب بالأمر وفادي ابن عباس ትልልቅ ሰሃቦች በዚህ በሽታ ነው የሞቱት ይላል። መጀመሪያ ጊዜ አቡ ዑበይዳ ነበር ያን ነገር የያዘ። አቡ ዑበይዳ በጣም በሽታ ነው የሞተው። ቀጥሎ ባይዝ ኢብኑ ጀበል ፈማት ቢሃ አብሩ ኢብኑ አስ ቀጥሎ እሱ
እሱ ደብዳቤ ጻፈላቸው ለልከሊፋ የዛ ጊዜ ከመዲና ረሱላህ የተቀመጡበት ቦታ ዑመር ኢብኑ ኸጣብ ለሱ ነው ደብዳቤ ጻፈው። ሰዎቹ በጣም በሽታ ሞቶ አልቋል። መላ ምንድነው ስል ፈከተበ ኢለይሂ አሚሩ ሙእሚኒን ዑመር ኢብኑ ኸጣብ ደብዳቤ ጻፈለት። ሰዎቹ ዳገት ውስጥ ከመንደር ውስጥ ሁሉ ወጥቶ ዳገትና ሁሉ ቦታ እንዲበትኑ ነገረው። ደብዳቤው ሄዶ መጣና ከዑመር ኢብኑ ኸጣብ አምራ ኢብኑ አብስ ጋር ደረሰ። እሱ ደብዳቤውን አንብቦ አበታትኖ ጣፈ። አዩሃ ናስ ሰውልጆች ነሐዘ ወባ ይሄ በሽታ ናሩን እሳት ነው። አንቱ ወቁዱሃ እናንተ ቤንዚን ወይም ደግሞ እንጨት ናችሁ። እንጨትና ቤንዚን ደግሞ ከተያያዘ ያልቃል እንጂ አይቆምም። ፈተጀበሉ ዳገት ውስጥ ተበተኑ አለው። አብራችሁ እንዳትሆኑ ሁላችሁም ተበታተኑ አንድ በአንድ አለው። ፈንቀጣ በእንደዚህ አይነት ጊዜ ከዚያ በሽታ ቆመ። ይሄም የዓላማ ምልክት ረሱላህ የተናገሩት ውስጥ አንደኛው ነው። ኸይበር ተቡክ እየተቀመጡ ከከብቶች ቆዳ ላይ የተሰራው ሱቅ ውስጥ ተቀመጡና አውፍ ነው ማለክን